ሰላም የጃጊሶ ቤተሰቦች ዌንስዴ የተሰኘውን ልብ አንጠልጣይ ፊልም ክፍል 2ን ይዤላችሁ ተመልሻለሁ። ይቀጥል እያሉ በኮሜንት ነፍሴን ሲያወጡ የነበሩ ሰዎች ሰብስክራይብ አድርገው የደወል ምልክቷን አላበሩ። እንዴት ብለው ይሄ ክፍል እንደሚደርሳቸው ፈጣሪ ይወቀው። ለማንኛውም እናንተ ላይክ ሼር እያደረጋችሁ መተው እንዲያዩ ትርዷቸው። ተጨማሪ ሐሳባችሁንም በኮሜንት አሳውቁኝ። ይህንንም ቪዲዮ ላይክ አድርጉትና ቀጣዩን ክፍል ተከታተሉኝ። የቤቱንም በር ድንገት ፖሊሷ ስትከፍተው ሞቷል የተባለው ሮሃን ወደ ውስጥ በፈገግታ ይገባል። ሁለቱም እሱን እንዳዩት በጣም ከመደንገጣቸው የተነሳ እየሆነ ያለው ነገር ምን እንደሆነ ሊገባቸው አልቻለም። ከሁኔታው በኋላም ወደ ክፍል ጓደኛዋ ዘንድ ሄዳ ስለ ሮሃን ትጠይቃታለች። ኢንድም ሮሃን ማለት ምንም አይነት ጓደኛ የሌለውና ግራ የሚያጋባ ልጅ መሆኑን ብቻ ነው የማውቀው፣ ነገር ግን ከማንም በላይ ስለሱ በቂ መረጃ ሊሰጥሽ የሚችለው አብሮት ሲኖር የነበረው ዣቪየር ነው ብላ ትመልስላታለች። ማታ ላይም ዌንስዴ ድርሰቷን እየጻፈች ሳለ በድንገት የሮሃን ስዕልን ተመለከተችና ትኩረት ስታደርግበት በስዕሉ ላይ አንድ እንግዳ የሆነ ምልክትን አስተዋለች። በማግስቱም ማልዳ ወደ ርዕሰ መምህሯ ትሄድና ሮሃንን ልታገኘው እንደምትፈልግ ታሳውቃታለች። ነገር ግን ርዕሰ መምህሯ አይፈቀድም ካለቻት በኋላ ሮሃን ከትምህርት ቤት እንደተባረረና በዛሬው ዕለትም ትምህርት ቤቱን ለቆ እንደሚሄድ ታሳውቃታለች። ከዚህም ጋር አያይዛ ርዕሰ መምህሯ ከመደበኛ ትምህርቷ ውጪ ከተለያየ የጥበብ እንቅስቃሴ ከሚያደርጉ ቡድኖች መሃል አንዱን መርጣ እንድትቀላቀላቸው ትጠይቃታለች። ርዕሰ መምህሯ ሁሉ ጊዜ በትኩረት እሷን ብቻ እንደምትከታተላት በደንብ አድርጋ ታውቅ ነበር። ለክትትልም እንዲመቻት ከተለያዩ ክለቦች መካከል በአንዱን እንድትቀላቀል ታስገድዳታለች። በመጀመሪያ ሜዳ በቢያንካ ባርክሌ የሚመራውን የሙዚቃ ቡድን ትጎበኛለች። ነገር ግን ግሩፑን በደንብ ስታስተውለው ነገሮች እሷ እንደምታስበው አይሆኑላትም። ከዚህም በኋላ በዣቪየር ወደሚመራው የቅስት ውርወራ ክለብ ታቀናለች። ዣቪየርም በሱ ግሩፕ ውስጥ ስትሆን ምን አይነት ጸባይ ማሳየት እንዳለባት አስጠንቅቆ ያሳውቃታል። በንግግር ሂደትም ዌንስዴ በቀስታ ስለ ሮሃን ተጠይቀዋለች። እሱም ሮሃን መጀመሪያ ላይ ምንም እንኳን ጨዋ ልጅ ቢመስልም ነገር ግን በጊዜ ሂደት ባህሪው በጣም እየከፋ ነበር የመጣው ብሎ ይመልስላታል። ከዚህም በኋላ ዣቪየር ለሷ ታይለርና አባላቶቹ አዲስ ገቢዎችን እንደሚጠሉ ካሳወቃት በኋላ አብዝታ ከነሱ እንድትርቅ ይነግራታል። እሷ ግን ንግግሩን ችላ በማለት ከእጁ ቀስቱን ተቀብላ በአየር ላይ ፖም ወርውራ አለማመታችው። ዣቪየርም ይህንን ሲመለከት በመገረም ዝምታ መረጠ። ከዚህም በኋላ ስለ ንብ እርባታ ወደሚማሩበት ሐመር ወደ ተባለ ክለብ ትሄዳለች። ነገር ግን እዚያ ስትደርስ አንድ ወንድ ልጅ ብቻውን ነበር በክለብ ውስጥ የተገኘው። ስሙም ታይጂን ሲሆን ክለቡን ለብቻው ነበር የሚመራው። ምክንያቱም ከሱ ውጭ ማንም ሰው ወደዚህ ቦታ ወዶ ሊመጣ አልፈለገም። ቲንግም ወደዚያ ስፍራ በድብቅ ሲመጣ ታይጂንና ዌንስዴ ተቀራርበው እያወሩ ተመለከታቸው። ከዚያም ቲንግ ዌንስዴን ከሱ ጋር የሆነ ቦታ እንድትሄድ ይጠይቃታል። ዌንስዴም ተከትለው ሄዳ ሮሃንን ትመለከታለች። ሮሃን ሻንጣውን ጠቅልሎ ከዚያ ወጥቶ እየሄደ ነበር። ቀርባ ስታወራው ከትላንትና ምሽት ለየት ባለ መልኩ ዌንስዴን በእርጋታ ማነጋገር ጀመረ። ተሰናብቷት እንደሄደም ዌንስዴ እሱን እንዲከታተል ቲንግን አዘዘችው። ሮሃንም ወደ ባቡር ጣቢያው ከደረሰ በኋላ ወደ መጸዳጃ ቤት ይገባል። ነገር ግን ተመልሶ ሲወጣ በሮሃን ፋንታ ተቀይሮ የወጣው ሰው ሽማግሌ ነበረ። ቲንግም ሮሃን በድንገት ከዚያ ቦታ እንዴት አመልጦት እንደሄደ ሊገባው አልቻለም። ከተወሰነም ጊዜ በኋላ ያ ሰው በድጋሚ እያየነው ይቀየርና ወደ እውነተኛ ማንነቱ ይመጣል። እሷም በፍጹም ያልተጠበቀችው ርዕሰ መምህሯ ነበረች። ቲንግም ወደ ዌንስዴ ተመልሶ መጥቶ ሮሃን ከመጸዳጃ ቤቱ አመልጦት እንደተሰወረና ወዴት እንደገባ አለማወቁን ይነግራታል። በዚህም ጊዜ ዌንስዴ በጣም ተናዳበት ሰደበችው። በዚህ በኩል ደግሞ በትምህርት ክፍለ ጊዜ ዣቪየር ዌንስዴን ከእርሱ ጋር እንድትቀመጥ ይጠይቃታል። እሱም ማንኛውም የተሳለ ስዕልን ነፍስ እንዲዘራ የማድረግ ኃይል ተሰጥቶታል። ምንም እንኳን ባይሳካለትም ዌንስዴን በችሎታው ለመማረክ እየሞከረ ነበር። ይህም በእንዲህ እንዳለ መርማሪው ውሻውን ይዞ ወደ ጫካው ለምርመራ ይወጣል። ታይለርም ፈርቶ ስለ ጫካው ደህንነት ታውቃለህ እንዲህ ብሎ ይጠይቀዋል። እሱ ግን ጥያቄውን ከመመለስ ይልቅ ዝምታውን ይመርጥና በምትኩ ታይለርን ከሳይካትሪስት ሐኪሙ ጋር ስላደረገው የሕክምና ቆይታ ይጠይቀዋል። ርዕሰ መምህሯ ከሮሃን የሞት አደጋ በኋላ ታይለርን ተገናኝተው ከሳይካትሪስት ሐኪሙ ጋር የተነጋገረውን ማንኛውንም ነገር በሙሉ ሚስጥር አድርጎ እንዲጠብቅ አስጠንቅቀው ነበር። ስለዚህ ስለ ሕክምናው ለአባቱ ምንም አይነት መረጃ ለመስጠት ፈቃደኛ አልሆነም። አባቱም በብስጭት ወደ ጫካው ያቀናል። በተመሳሳይ ጊዜ ዌንስዴ ርዕሰ መምህሯን ለማዘናጋት በእሷ ቦታ ጓደኛዋን ወደ ሐመርስ የንብ እርባታ ክለብ ትልካትና እሷ ደግሞ በልዋጩ ስለ ሮሃን ሞት ፍንጭ ለማግኘት ወደ ጫካው ታቀናለች። ጫካውን በመመርመር ላይ ሳለችም ድንገት አንድ ሰው አፍኗት ወደ ኋላ ይጎትታታል። ተደናግጣ ስትመለከተውም ታይለር ነበር። እሱም ከውሻው ጋር ሆኖ አካባቢውን እየመረመረ ከሚገኘው ከመርማሪው አባቱ አይን ሊያስጥላት እንደሆነ ይነግራታል።
ታይለር ሮዋንን የገደለው ጭራቅ አባቱንም ሊገለው ይችላል ብሎ በማሰብ በጣም ተጨንቆ በድብቅ ሲከታተለው እንደቆየ ይነግራታል። መርማሪውን ጫካውን ለቆ ከሄደ በኋላ ሁለቱም ጫካውን መፈተሻቸውን ይቀጥላሉ። ዌንስዴይም በአጋጣሚ የሮዋንን መነጽር ወድቆ አገኘችው። ልክ ግን በእጇ እንደነካችው በቅስፈት ራእይ ይታያት ጀመረ። ሮዋንና ዣቪየር በከባዱ እየተጣሉ ነበር። በመቀጠልም ሮዋን በእናቱ እጅ ከተሰራው ሰማያዊ መጽሐፍ ላይ አንዱን የስዕል ገጽ ቀዶ ሲወስዶ ተመለከተች። ይሁን እንጂ ስዕሉ ያልተሟላ ሲሆን ግማሹም ቅዳጅ በሰማያዊ መጽሐፍ ላይ ቀርቶ ነበር። ዌንስዴይም ከጫካው እንደተመለሰች ወደ ቤተ መጽሐፍት ሄዳ መጽሐፉን ማፈላለግ ጀመረች። በዚያው ሰዓትም የእጽዋት መምህሯ ወደዚያ ትመጣለች። ዌንስዴይም በስዕሉ ላይ ስላየችው ሚስጥራዊ ምልክት ተጠይቃታለች። መምህሯም ይህ ምልክት ከብዙ ዓመታት በፊት ተዘግቶ የነበረው ናይት ሼድ የሚባል የድሮ የተማሪዎች ህብረት እንደሆነ ትነግራታለች። ከዚህም በኋላ መምህሯ በክፍል ውስጥ ስለሰጠችው የጥያቄ መልሶች መደነቋን ትገልጽላታለች። መምህሯ በዌንስዴይ ስብዕና በጣም የተደነቀች ትመስል ነበር። ከመሄዷ በፊትም ዌንስዴይን ከሆነ ሰው ጋር ማውራት የምትፈልጊ ከሆነ ያለምንም ስጋት ወደኔ መተሽ ልታወሪኝ ልታነጋግሪኝ ትችያለሽ ብላ ታሳውቃታለች። በኋላም ላይ ዌንስዴይ በድጋሚ መጽሐፉን ፍለጋ ወደ ሮዋን አሮጌ ክፍል ማለትም ዣቪየር አሁን ላይ ወደሚኖርበት ክፍል ሄዳ መጽሐፉን ፍለጋ ለማግኘት ትሞክራለች። ብዙም ሳይቆይ ዣቪየር ወደዚያ ክፍል ተመልሶ ይመጣል። ዌንስዴይም ሳይደርስባት በትክክለኛው ጊዜ ከቲንግ ጋር ትደበቃለች። ከጊዜያትም በኋላ ቢያንካም ወደዚያ ክፍል ተከትለው ትመጣለች። ቢያንካና ዣቪየር በአንድ ወቅት ፍቅረኛሞች ነበሩ። ነገር ግን ከዕለታት አንድ ቀን ቢያንካ የማፍዘዝ ኃይሏን በዣቪየር ላይ በመጠቀሟ ምክንያት ተናዶ ለመለያየት በቁ። ቢያንካ አሁን ድረስ ዣቪየርን ብትወደውም ዣቪየር ግን ለዌንስዴይ ያለው ስሜት እየጨመረ በመምጣቱ ተጨንቋል። ቢያንካ ዌንስዴይን ዣቪየር እንዲጠላት ለማድረግ የተቻላትን የጥላቻ ንግግሮች እያለችው ነበር። ይሁን እንጂ የጥላቻ ንግግሮቿ በዣቪየር ልብ ላይ ብዙም ተጽዕኖ አልፈጠሩም ነበር። ዌንስዴይ ማጠቃላይ ንግግራቸውን ተደብቃ እያደመጠችው ነበር። ቢያንካ በሚቀጥለው ቀን በሚካሄደው ኤድጋር አለምፓ በተሰኘው ውድድር ላይ የዌንስዴይን የክፍል ጓደኛ ኢኒድን በማሸነፍ የዌንስዴይን አንገት ልታስደፋ እንዳሰበች ትነግረዋለች። ዌንስዴይም ወደ ክፍሏ እንደተመለሰች ኢኒድን እያለቀሰች ታገኛታለች። ኢኒድ ከቡድን አባላቶቿ መካከል አንዷ ልጅ በድንገት ታማባቸው ከውድድሩ እንደወጣችባት ትነግራታለች። ዌንስዴይም ይህ ሁሉ ነገር እየተደረገ ያለው በቢያንካ አማካኝነት እንደሆነ ወዲያው ነበር የተረዳችው። ስለዚህ ቢያንካን ጥሩ አድርጋ ትምህርት ለመስጠት በመወሰን በልጅቷ ምትክ እሷ ገብታ ልትወዳደር የኢኒድን ቡድን ትቀላቀላለች። በማግስቱም የኤድጋር አለምፓ የዋንጫ ውድድሩ ይጀምራል። ይህም ውድድር ለታዋቂው ደራሲ ኤድጋር አለምፓ መታሰቢያ በየዓመቱ የሚካሄድ በትምህርት ቤቱ ውስጥ በጣም ታዋቂውና ተወዳጅ ውድድር ነው። በውድድሩ ላይ የሚሳተፉ ቡድኖች በመጀመሪያ ወንዙን በጀልባ ተሻግረው ወደ ጫካው ውስጥ በመግባት የቡድናቸውን ባንዲራ ከተደበቀበት ፈልገው ማምጣት አለባቸው። በጣም የሚገርመው ነገር ታዲያ በዚህ ውድድር ውስጥ ምንም አይነት ህግ አለመኖሩ ነው። ጥቃት መፈጸም፣ ማጭበርበርና የመሳሰሉት አደገኛ ድርጊቶችም ይፈቀዳሉ። ቢያንካ ደግሞ በዚህ መንገድ ተጠቅማ የውድድሩን ዋንጫ በማጭበርበር ላለፉት 2 ዓመታት አሸናፊ ነበረች። በዚህም ጊዜ ቢያንካ አሸነፋ ዋንጫውን ለማግኘት ሙሉ በሙሉ ተዘጋጅታለች። የሳይረን ኃይል ያላቸው ልጆች በውሃ ውስጥ እንደ ሰው ያ ማለት እንደ ሜርሜድ አይነት የመዋኘት ኃይል ስላላቸው ቢያንካ ከሳይረን ባልደረቦቿ አንዱን በመላክ የቫምፒር ቡድንን ጀልባ በውሃ ውስጥ እንዲያሰምጥ ታደርግ ነበር። አሁን ደግሞ የመስመጥ ተራው የዌንስዴይ ነው። ነገር ግን ዌንስዴይ አስቀድማ ነበር ይህን እቅዷን ያወቀችባት። ስለዚህ ቲንግን በሳይረን አባል ላይ ሳያስበው በውሃ ውስጥ እንዳለ በመረብ እንዲያጠምደው አዘዘችው። የቢያንካ ማጋር ከጥቃቱ በፊት በመረብ ውስጥ ይጠመድና ምንም ነገር ማድረግ ሳይችል ይቀራል። በዚህም ምክንያት የዌንስዴይ ጀልባ በሰላም ከወንዙ ዳርቻ ትደርሳለች። ወደ ወንዙ ዳርቻውም እንደደረሰች ለቡድን አጋሮቿ እሷ ባንዲራውን ለመፈለግ ወደ ጫካው ስትገባ እነሱ ደግሞ ጀልባውን እንዲጠብቁላት ታሳውቃቸዋለች። በዚህ በኩል ደግሞ ቲንግ የሷ ተቀናቃኝ የሆኑ ቡድኖች ትኩረታቸውን እንዲከፋፈል ሲያደርጋቸው ሁሉንም ባሉበት ታስቀራቸዋለች። በመቀጠልም ዌንስዴይ ፈጥና ወደ ባንዲራው ትደርሳለች። ነገር ግን እዚያ ደርሳ መግቢያ በሩን ልትከፍተው ገና በእጇ እንደነካች አንድ ሚስጥራዊ ራእይ ተገለጠላት። ራሷን ዌንስዴይን የምትመስል ሴት ልጅ ፊት ለፊቷ ድቅን ብላ መጣች። ከዚያም እውነተኛ መክፈቻ ቁልፍ እኮ አንቺ ነሽ ትላታለች። ዌንስዴይ ራሷን ስታ ከወደቀችበት ወደ ንቃተ ህሊናዋ ትመለስና ወዲያው ባንዲራውን አንስታ ወደ ጀልባቸው ታቀናለች። በዚህ ጊዜ ግን ሁሉም ተቀናቃኝ ቡድኖቿ ከነሱ ጀልባ በጣም ቀድመው ወደፊት ሄደው ነበር። ነገር ግን አስቀድማ በወንዶቹ ቡድን ጀልባ ላይ ቀዳዳን እንዲፈጠር ስላደረገች ጀልባቸው በውሃ ተሞልቶባቸው ወደፊት መሄድ አልቻል ይላቸዋል። አሁን ላይ ውድድሩ በቢያንካና በዌንስዴይ መካከል ብቻ ይቀራል። የዌንስዴይ ጀልባም በጎን በኩል አደገኛ ጦሮቹን ብቅ አድርጎ የተቀናቃኛቸውን የቡድን አባላቶችና የቢያንካን ጀልባ ለማውደም ዝግጁ ይሆናል።
ወደፊትም ተቃርበው ሊያጠቋቸው ሲሉ አንደኛው የቢያንካ የቡድን አጋር ከዋው ውስጥ ብቅ ይልና የዌንስዴይን ጀልባ እየጎተተ ወደ ሌላ አቅጣጫ መሳብ ይጀምራል። አደጋ ከመፈጠሩም አስቀድሞ ቲንግ በጊዜው ደርሶ ልጁን በቡጢ ብሎት ራሱን ስቶ እንዲወድቅ ያደርገዋል። በዚህም የተነሳ የዌንስዴይ ቡድን ጀልባ ወደ ቢያንካ ጀልባ በፍጥነት ይሄዳል። የዌንስዴይ ቡድን ወደ ቢያንካ ጀልባ እንደቀረበ ጀልባቸውን በመብሳት እንዲሰምጡ ያደርጉና ከውድድሩ ውጭ ያደርጓቸዋል። በስተመጨረሻም የዌንስዴይ ቡድን ውድድሩን በአሸናፊነት ያጠናቅቃሉ። ከዚህም በኋላ የትምህርት ቤቱ ማህበረሰብ በሙሉ ድሉን በጋራ ማክበር ይጀምራሉ። ዌንስዴይ ግን እንዲህ አይነቱን ግርግር የተሞላበትን ዝግጅት በፍጹም አትወድም ነበር። ስለዚህ ከሁሉም ሰው ርቃ በመሄድ በአንድ ሐውልት ስር ትቀመጣለች። ይህም ሐውልት የኤድጋር አለን ፖ ነበር። ከዚያም አይኖቿን አንስታ የሐውልቱ እጅ ወዳለበት መጽሐፍ ታደርጋለች። በዚያም መጽሐፍ ላይ ከዚህ ቀደም ባገኘችው የስዕል ወረቀት ላይ ያየችውን አይነት ተመሳሳይ ምልክት ታስተውላለች። ተገርማ ስለ ነገሩ በይበልጥ ከማሰላሰሏ በፊት ኢኒድ ወደሷ መጣ ወደ ዝግጅቱ መልሳ ትወስዳታለች። ወደ አመሻሽ ላይ ዌንስዴይ በድጋሚ ተመልሳ ወደ ኤድጋር አለን ፖ ሐውልት መጣለች። ኤድጋር አለን ፖ ሚስጥራዊ በሆኑ እንቆቅልሾቹ የሚታወቅ ሰው ነበር። ስለዚህ ዌንስዴይ ወደ ሐውልቱ ዘንድ በደንብ ቀርባ በእጁ ላይ ያለውን መጽሐፍ በጥንቃቄ ተመረመረው ጀመር። መጽሐፉ ላይም እንደተጠበቀችው ሚስጥራዊ የሆኑ እንቆቅልሽ ቃላቶች ነበሩበት። ፈጣን አእምሮ ያላት ዌንስዴይም በመጽሐፉ ላይ ያሉትን ቃላትን በደንብ አድርጋ በመመርመር እንቆቅልሹን በቀላሉ ትፈታለች። በጣቶቿም ሁለት ጊዜ ድምጽ መፍጠር እንዳለባት ትገነዘባለች። ስለዚህ በጣቶቿ ሁለት ጊዜ ድምጽ ስትፈጥር ሐውልቱ በታላቅ ድምጽ ወደ ኋላ ዘንበል ብሎ የሚስጥር በሩን ወለል አድርጎ ይከፍትላታል። ዌንስዴይም ወደ ውስጥ ዘልቃ በመግባት በሮዋን እናት የተሰራውን ያልተሟላ ስዕል የያዘውን ሰማያዊ መጽሐፍ አገኘችው። መጽሐፉንም በእጇ ይዛ እያየችው ሳለ ድንገት አንድ ሰው ከኋላዋ ብቅ ብሎ ፊቷን በጥቁር ጨርቅ ይሸፍነውና ትዕይንቱ ቀስ በቀስ እየደበዘዘ ይሄዳል። ይህም ማለት የዚህ ክፍል ማብቂያው እዚህ ጋር ነው ማለት ነው። ይቅርታ አድርጉልኝና ቤተሰቦቼ እኔ ፊልም እንደዚህ ልብ አንጠልጥሎ ይቀጥላል ሲል ደሜ ነው የሚፈላው። ስለዚህ ቀጣዩን ክፍል እናንተ ፈለጋችሁ ተመልከቱት እንጂ እኔ ልቤን ከፍ ዝቅ ማድረግ አልፈልግም። ነገር ግን እናንተ ምንም አይመለከትም ለኛ ፊልሙን ቀጥልልን ካላችሁኝ ለመቀጠል እገደዳለሁ። ስለዚህ በኮሜንት ሐሳባችሁን አሳውቁኝ። ፍላጎታችሁን ተረድቼ በድጋሚ እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች